በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁና የተባረካችሁ እግዚአብሔር ልጆች በክርስቶስ የተወደዳችሁ በአብ እንዲሁ በዘላለም ጸጋው ምሕረቱ በልጁ በውድ ልጁ ልጆች ተብለን እንድንጠራ እንዲህ ያለውን ፍቅር የሰጣችሁ መንፈስ ቅዱስ ያተማችሁ የቅዱሳን ቤተሰቦች ወራሾች እግዚአብሔር ልጆች ሁላችሁ እንደምንቆያችሁ ሁሉን የሚችል አምላክ ጌታ መድኃኒት ኢየሱስ ክርስቶስ ከሰማይ አባቱ ከአብና ሕያው ከሚሆን ከመንፈስ ቅዱስ ጋር የተወደደ የተመሰገነ ይሁን። እግዚአብሔር ልጆች ወደ ቅድስት ሀገር ኢየሩሳሌም 10 ቀን ጉዞ ነገና አዘጋጅተናል። ያው አስባችሁበት መሄድ ቤተሰቦቻችሁ መላክ የምትፈልጉ በ0911 41380 ስልኬ ላይ ያሳውቁኝ። ከዛ ውጪ ይሄ የአጋፔ ቤተሰብ ወላጅ የሌላቸው ልጆች በተለይ አባታቸው ትቷቸው ሄደ የሞተባቸው እናት ብቻ የምታሳድጋቸው ልጆች ወይም አባት ብቻውን የሚያሳድጋቸው እናት የሌላቸው ልጆች መደገፍ፣ ማገዝ፣ ችግረኛ ቤተሰቦችን ማቋቋም የሚል መርሃ ግብር አለን። ታውቃላችሁ አጋፔ 2 እናቶች አሉ ድጋፍ የሚፈልጉ እና አንደኛዋ እናት ናቸው፣ አንደኛዋም ደግሞ እንደዚሁ ልጆች እናት ናት። እነዚህ 2 ሰዎች እንድናግዝ ፈቃደኞች ሆናችሁ በስልኬ ላይ ቅድም ሰጧችሁ ስልኬ ላይ አሳውቁኝ። በአመት አንድ ጊዜ በአመት 2 የምትልኩላቸው ለአመት የሚያስፈልጋቸውን ነገር ያ ማለት ነው። ብዙ ቤተሰቦች አሉ እንደዚህ የሚደግፉ። እግዚአብሔር እናንተን ዘራቸውን ይባርክ። ዛሬ የምንማረው ስለ እግዚአብሔር እሳት ነው። በውስጣችን ሊነድ ስለሚገባው እግዚአብሔር እሳት ነው። መጽሐፋችን መጽሐፈ ኦሪት ዘሌዋውያን ምዕራፍ 6:12 ላይ እሳቱ በመሰዊያው ላይ ዘወትር ይነዳል አይጠፋም፣ ካህኑም ማለዳ ማለዳ እንጨት ያቃጥልበታል፣ የሚቃጠለውን መስዋዕት በዚያ ላይ ይረበርባል፣ በዚያም የደህንነት የመስዋዕት ስብ ያቃጥላል። ዘወትር በመሰዊያው ላይ እሳት ይነዳል አይጠፋም። በዚህ ቃል ላይ ነው የምንማረው። እንግዲህ የብሉይ ኪዳን የመስዋዕትና የክህነት ሕግ ነው። በመቅደስ ውስጥ በየዕለቱ ጠዋትም ማታም ቀንም 24 ሰዓት እሳቱ ሳይጠፋ መቀመጥ አለበት። ስብ እየተቃጠለ የስቡ ሽታ ወደ ሰማይ እየወጣ መሄድ አለበት። ኃጢአተኛውን ዓለም እግዚአብሔር ስለሚመለከት የኃጢአተኞች በሽታ፣ ኃጢአት፣ ነውር፣ ጉድፍ በዛ በእሳት በሚቃጠለው መስዋዕት በኩል ስለሚቀርብ እግዚአብሔር ያንን የተሰዋ በግ እያሰበ ይቅር እንዲላቸው 24 ሰዓት እሳቱ መስዋዕቱን እንዲያቃጥል መጥፋት አልነበረበትም እና በእግዚአብሔር ድንኳን ውስጥ 2 አይነት እሳት አለ በጊዜው። አንደኛው እሳት ፍሙ ነው፣ መስዋዕቱ የሚቃጠልበት ነው። ሁለተኛው ደግሞ መብራቱ ነው። ዛሬም በቤተ መቅደሳችን ፍሙ አለ፣ ዕጣኑን የምናሳርግበት ደግሞ በመቅረዙ ወይም ጠዋፉ ደግሞ አለ፣ መብራት አድርገን የምናቀጣጥለው። 2 መብራቶች በመቅደሱ ሳይበሩ የሥርዓተ አምልኮ አይፈጽምም። እሳቱ የመንፈስ ቅዱስ መኖር፣ እሳቱ የመንፈሳዊ ፍላጎት ምልክት ስለሆነ ነው። መጀመሪያ መንፈስ ቅዱስ እንዲሰራ በአገልግሎታችን፣ በጉባኤያችን፣ በቅዳሴያችን፣ በስብከት አገልግሎታችን፣ በዝማሬያችን፣ በቤታችን፣ በቤተሰባችን ጸሎት፣ በአጠቃላይ መንፈስ ቅዱስ እንዲሰራ መፍቀድ መቻል አለብን። ምን ማለት ነው? ያ መንፈስ ቅዱስ በእሳት ልሳኖች እንደወረደ በእሳት ምሳሌ የተገለጠ ነው። ያ መንፈስ፣ ያ ሕያው መንፈስ ውስጣችንን እንዲቀድስ፣ እንዲሰራ፣ እንዲያበረታን፣ ሸክላውን በእሳት እንደምንተኩሰው የሚሰራ የሚጠቅም ምርጥ ዕቃ እንዲያደርገን አብሮን እንዲሰራ መፍቀድ አለብን። ምን ማለት ነው? ያ አብሮ እንዲሰራ መፍቀድ ማለት መንፈስ ቅዱስ ና ብሎ መጮህ አይደለም። እርግጥ መንፈስ ቅዱስ በቤታችን እንዲሰራ መጸለይ አስፈላጊና ትልቅ ነገር ነው። ግን ሰዎች መስማማት አለባቸው። አንድ ላይ ሲሆኑ ወንድማማቾች በአንድ ህብረት በአንድ ላይ ሆነው መስማማት አለባቸው። ጥልን፣ ክርክርን፣ ቅያሜን መጠየፍ አለባቸው። ቤተሰብ ውስጥም መጣላትን ማስወገድ ያስፈልጋል። ግጭቶችን በሰላም መፍታት ያስፈልጋል። ለስጋ፣ ለእልከኝነት፣ ለንዴት በር ከፍተን መንፈስ ቅዱስ ርግቡ ከቤታችን እንዲወጣ ማድረግ የለብንም። ምክንያቱም የኛ ህልውና ከቁጣችን በላይ፣ ከንዴታችን በላይ፣ ከትክክለኝነታችን በላይ፣ ከተጎጅነታችን በላይ፣ ከኃይለኝነታችን በላይ የኛ ህልውና በስርዓት የሚኖር መንፈስ ቅዱስ ይሰራው ብቻ ነው። እናት ኃይለኛ ስለሆነች ልጇን አታስተካክልም። አባት ኃይለኛ ስለሆነ፣ ሚስት ኃይለኛ ስለሆነች ባሏን አታስተካክልም። ባልም እንዲሁ ኃይለኛ ስለሆነ ሚስቱን አይገዛም።
የእግዚአብሔር ልጆች እኛ የምንገዛው መግዛት አቅማችን ከሰማይ በሆነው መለኮታዊ ኃይል ነው። እሱም መንፈስ ቅዱስ ነው። ስለዚህ መንፈስ ቅዱስን እንዲሰራ መፍቀድ ማለት ቤተሰብም ማህበራትም አብረን በምንሰራቸው ቦታዎች የፍቅር ዝንባሌ ማሳየት፣ መስማማትን መለማመድ፣ ከመወዳደር ይልቅ መተባበርን ተግባራዊ ማድረግ ያስፈልጋል። ታዩታላችሁ። ትንሿን ነገር ብዙ እያደረገ መንፈስ ቅዱስ ያከናውነዋል። ትንሿን ነገር ብዙ ያደረገው ነበር። ጌታ በነበረ እጁን ሲዘረጋ ጌታ ኢየሱስ ክርስቶስ ደቀ መዛሙርቱ ያላቸውን ሲያደርጉ 2 ዓሣ 5 እንጀራ ስንት ሰው ነው ያጠገበው? የሚወረወረው መረብ ስንት ዓሣ ነው የያዘው? የህብረቱ ነው። ጌታ ራሱ እዛ ጋር ሲናገር የሚሰማ ህዝብ ስላለ የሚሰማ ሐዋርያት አሉ፣ የሚታዘዙ ባሮችና ልጆች አሉ። ያን መንፈስ እንዲሰራ መፍቀድ፣ እሳቱ ቤታችን ውስጥ እንዲነድ 24 ሰዓት መፍቀድ ነው። ልባችንም ውስጥ ጀምር ማለት ነው። ሌላው መንፈሱ እንዳይሰራ ከሚያደርገው ነገር አንዱ ስውር ኃጢአት መለማመድ ነው። ማንም የማያውቀው ተው የማይለን ግን እኛ የምናውቀው በዛ ስውር ኃጢአት ውስጣችን የደከመ ህሊናችን የላሸቀ ልክ ነውም ልክ አይደለም እያልን የምንኖር ኃጢአታችን መናዘዝ አለብን። የቅዱስን መንፈስ እያሳዘኑ መዋል ማደር ከኛ መወገድ አለበት። መንፈስ ቅዱስ አታሳዝኑ ተብሎ ተጽፏል። በእኛ ላይ ማዘን የለበት፣ መደሰት ነው ያለበት። እንደ ልቤ የሆነ ሰው አገኘው ማለት ነው ያለበት። ለፍቃዳችን ብርታት እንዲሰጥ እየጸለይን ኃጢአታችን ጋር መሰናበት አለብን። መወሰን አለብን። አሁን ንስሐ ለመግባት። እንግዲህ መንፈስ ቅዱስ እሳት ነው። ሁለተኛው መንፈሳዊነታችን፣ ያ መንፈስ ቅዱስ የሚሰጠን የሚተውልን መንፈሳዊነታችን ደግሞ እሱ እሳት ነው። የመንፈሳዊ ሰዎች መንፈሳዊነት እሳት ነው። በትውልድ ውስጥ፣ በሀገር፣ በቤተክርስቲያን፣ በቤተሰብ መንፈሳዊ ሰዎች እሳት ናቸው። አንድ ወጣት ልጅ ቤተሰቦቹ ካዳሚ ናቸው፣ የጠንቋይ ካዳሚ ናቸው። በዓመት ብዙ ጊዜ ነው ጠንቋይ ቤት የሚሄዱት። ብዙ ገንዘብ ነው የሚያባክኑት። ብዙ መስዋዕት ያቀርባሉ። እሱ ሰንበት ተማሪ ነው፣ እግዚአብሔር የሚያምን ነው። እሱ ብቻ ነው የሚቃረነው። እሱ ስለሚቃወም ኃይለኛው አባት አንዴ በቀበቶ፣ አንዴ በጉማሬ አለንጋ፣ አንዴ በሾክ፣ አንዴ በበርበሬ እያጠና ያሰቃየዋል። አልቀበልም፣ አልፈልግም፣ እኔ አላምንም ብሎ ስለሚቃወም ማለት ነው ያንን እና አንድ ቀን የዓመት በዓል ድግስ ነበር እና ጠንቋዩ ጋር መሄድ ነበረባቸው። ትክክለኛ ታሪክ ነው የምነግራችሁ። መስዋዕት ይዘው ምን ብለው ትልቅ ጉዳይ ገጥሟቸው ችግር ገጥሟቸው ችግራቸውን ይዘው ሄዱና ችግሩን መፍታት አልችልም ይላቸዋል ሰውየው። ለምን ሲሉት ያን ችግር መፍታት እንዳልችል እኔም አጠቃላይ ቤቴም ስራ መስራት አልቻለም። 1 ሰዓት እናንተ ቤት ቁም ሳጥን ውስጥ ይነዳል። ያ ሰዓት ካልጠፋ ይህን ችግር ልፈታ አልችልም አለው። ሰውየው ደነገጠ። ለካ ይህ ልጅ ቁም ሳጥን ውስጥ ተደብቆ ይጸልያል። የሰንበት ተማሪ አባትየው ደንግጦ ቁም ሳጥን ውስጥ ምን ተፈጠረ? ቤቴ ምን ተፈጠረ? ሮጦ መጥቶ ሲከፍት ልጁ እዛ ውስጥ ተደብቆ ሲጸልይ ያገኘዋል። በዚህ ጊዜ ልቡ ይደነግጣል። ይህንን የሚፈራውን ጠንቋይ አላሰራ ያለ ማሰር የቻለ እሳት ቤት ውስጥ ነዷል ማለት። ከዛ ወዲያው ልጁን አቅፎ ሳመ። ያንተ አምላክ ትልቅ ነው፣ የኔን አምላክ አሸነፈው፣ አሰረው ብሎ ያ ሰውዬ ንስሐ ገብቶ በልጁ እምነት ተስተካከለ። የሚነድ እሳት ማለት ነው። ያ መንፈሳዊነታችን የሚነድ እሳት ነው። የብዙዎቻችንን ቤት ቀድሷል። የብዙ አያቶች፣ የብዙ ቅድመ አያቶች፣ የብዙ አክስቶች፣ አጎቶች፣ ዘመዶች፣ እናት አባት ጨሌ ጠንቋይ የነደደው በሰንበት ትምህርት ቤት ተማሪዎች መንፈሳዊ እሳት ምክንያት። ብዙ ከተሞች ከባዕድ አምልኮ ከጥንቆላ የወጡት በሰንበት ትምህርት ቤት ወጣቶች መንፈሳዊ እሳት ምክንያት። ይህ እሳት ሁልጊዜ መኖር አለበት፣ ሁልጊዜ መንደድ አለበት። ዛሬ ይሄ እሳት በየቤታችን እየመጣ ነው። ጠዋት ዩቲዩብ ስትከፍቱ የምትሰሙት እግዚአብሔር ቃል ያቀጣጥላችኋል። ስንቱን እንደተሻገራችሁ እናንተ ታውቃላችሁ። በዛ ቃል ስንቱን እንዳለፋችሁ፣ ስንቱን ነበልባል እንደበላችሁ ሳታውቁት እናንተ መኖር የተጨነቁ ስንት መናፍስት እንዳሉ አታውቁም። ያ እሳት በውስጣችሁ የሚሰራው የሚያቀጣጥለው ነገር አለ።
እግዚአብሔር ልጆች ይህ እሳት ዘወትር መንደድ አለበት። ይህ እሳት እንዲነድ ደግሞ ካህናቱ መስራት አለባቸው ይላል። እኔንና እኔን የመሰሉ ወንጌል የሚያስተምሩ በአባትነት የሚመክሩ ንስሐ የሚያስገቡ ክርስቶስን እንዲመስሉ የሚያስተምሩ ከእግዚአብሔር ጋር የሚያስታርቁ ከአዳኙ ከኢየሱስ ጋር የሚያገናኙ ሰራተኞች ያስፈልጋሉ። እንደሰማችሁት ካህናቱ ዕለት ዕለት እንጨት ጨምሩበት ይላል። ስቡንና እንጨቱን ጨምሩበት። ቃሉ ስብ ነው፣ እንጨቱ ደግሞ የልባችን ዝግጅት ነው፣ የመንፈሳችን ንቃት ነው። በቃ የእውነት ቁርጥ አድርገን መምጣታችን ደረቅ እንጨት እሱ ነው። እሳቱ እንዲነድ ያደርገዋል። አያችሁ፣ እንደዛ ነው። በቤተክርስቲያን ውስጥ እንደመጣሁኝ አባ ኃይለማርያም የሚባሉ ንስሐ አባት ነበሩኝና ሙዚቃ በጣም ስለምወድ ሄድኩና ጠየቅኳቸው፣ ምን ይሻለኛል? ቢያንስ የሀገር ሙዚቃ የእናት ሙዚቃ ምናምን የሚለውን እሱ ልጅ እየዘፈንኩ ልቀጥል አልኳቸው። መርጠና ለክርስቶስ ሁን ወይም ደግሞ ለዓለም ሁን መርጠና አሉኝ። ማታ ሄጄ አስቤ ጠዋት ተነስቼ በቃ ለክርስቶስ መሆን እፈልጋለሁ ብዬ አልኳቸው። መረጥኩ ማለት ነው። አሁን እኔ ደረቅ እንጨት ሆንኩ ማለት ነው። እርጥበቴ ከላይ የተነሳ በዛም ሰሞን ነው ልቤ የተሰበረው። በዚያ ቃል ለመጀመሪያ ጊዜ ልቤን ቃሉ ነክቶት የሰበረኝ ያኔ ነው። መምጣቴ ነው፣ መጨከኔ ነው ልቤ እንዲሰበር ያደረገው። መንፈሳዊ ሕይወታችሁ ለምን ይዝላል? ለምን ብትደክሙት? ለምን በትናንትና ብርታታችን ያልተገኘ ነው? ምንድነው ችግራችን ብለን ስንጠይቅ አንደኛ ንስሐ የመግባት ዝንባሌ የለን። በደበቅነው ኃጢአት ንስሐ እንገባ። መታረቅ ያቅተናል። ቸልተኝነት፣ ዳተኝነት በጣም ያጠቃናል። የእግዚአብሔር ቃል በጆሮአችን እየመጣ የሚያስተላልፍልን መልእክት እግዚአብሔር እየተናገረ መሆኑ ይረሳልና ስብከት ይመስለናል። ለዚህ እግዚአብሔር ተናገራችሁ ለተናገረን ስናስብ ግን ሌላ ነው። ሕይወት ሌላ መልክ ነው የሚሆነው። በጣም ነው የምንቀየረው። በጣም ነው የምንለወጠው። ይህን እሳት የሚያነዱ አገልጋዮች ያስፈልጋሉ። ይህን እሳት የሚያነዱ አገልግሎቶች ያስፈልጋሉ። አገልጋይ ባይኖራችሁስ ዛሬ ዩቲዩብ ከፍታችሁ ስንት ትምህርት ትማራላችሁ? መጣድ ያስፈልጋል። እንጨቱን ከእሳቱ ጋር ማገናኘት ያስፈልጋል። ቤተክርስቲያን መሄድ አለባችሁ። በምትችሉት ሁኔታ ማስቀደስ፣ መጸለይ ያስፈልጋል። ቅዱስ ሚስጥር መካፈል ያስፈልጋል። ስጋ ወደሙ መቀበል ያስፈልጋል። መጽሐፍቶችን ማንበብ ያስፈልጋል። መጸለይ ያስፈልጋል። መዝሙር ለመስማት ሳይሆን መዘመር ያስፈልጋል። እግዚአብሔርን ለማመስገን። ይሄ እሳቱ እንዲነድ እንጨት መጨመር ያስፈልጋል። የሚንበለበል እሳት ሆነን መኖርና መሞት ነው ያለብን። እግዚአብሔርም ሰራተኞቹን አገልጋዮቹን እሳት መላእክቱን መንፈስ የሚያደርግ አምላክ ነው። ድንዙዝ የሆነ ቀዝቃዛ የሆነ የሞተ የሆነ የማይለማ የማይሰማ ልጅ እግዚአብሔር አይሰራም። ስለዚህ ከእግዚአብሔር ጋር መስራት የምትወዱ ሆይ እሳቱ እንዲያቀጣጥለን መስተካከል አለብን። 24 ሰዓት እድሜ ዘመናችን የምንነድ መብራት መሆን አለብን። ጅማ ምንሄድ፣ ዲሲ ምንሄድ፣ አርሲ ምንሄድ፣ አውሮፓ ምንሄድ እሳታችን መታየት አለበት። ነጭን፣ ጥቁሬን፣ አረመኔ፣ ኤቲስቴን፣ ፓጋኔን፣ እስላሜን፣ ፕሮቴስታንቴን እኛ እሳታችን መታየት ያስፈልገዋል። ስንናገር፣ ስንኖር፣ ስንሰራ፣ ስናቅፍ፣ ስንወድ፣ ስንሰጥ እሳታችን መታየት ያስፈልገዋል። እሳቱ እንዳይጠፋ ታዟል። እግዚአብሔር ቃል የሰማነውን በልባችን ጻፍ። መንፈስ ቅዱስ ሲባርከን እግዚአብሔር ጸጋ ገነታችን ቤታችን ረድኤት በረከት የሚላት ጥበቃ አብሮን ይሁን። መንፈስ ቅዱስ ሲባርካችሁ። ማሳሰቢያ እንዳትረሱ። የእስራኤሉን ጉዞ የእናቶችን ሁለቱ እናቶችን ያልኳችሁ 0911 4380 ስልኬ ነው። ላይ ኮሜንት አድርጋችሁ ስለምትወጡ ቤተሰቦቻችን ናችሁ። እግዚአብሔር ክብር ይስጣችሁ። ቀሲስ አሸናፊ ገብረማርያም ነኝ። ሰላም